እንደዚህ አይነት የሚያምርና የሚጣፍጥ ከለርፉል የሆነ የስጋ በሪያኒ ይዤላችሁ መጥቻለሁ። ውድና የተከበራችሁ ተመልካቾቼ ይህን በሪያኒ በእርግጠኝነት ሞክራችሁት አታውቁም። በጣም ነው የሚጣፍጠው። በጣም ቆንጆ አሰራር ነው፣ ፈጣን ነው። እንደዚህ የሚያምር ቆንጆ ገበታ አዘጋጅቼ ይዤላችሁ መጥቻለሁ። በዚህ መልኩ አዘጋጅታችሁ መዳማችሁን ማስደሰት ትችላላችሁ። በጣም ቆንጆ ነው ማለት ነው። እዚህ ጋር ደግሞ እንደሚጣፍጥ እንደምታዩት በጣም ቆንጆ ቸባቴ አለኝ። እሱን የምናዘጋጅ ይሆናል። እዚህ ጋር እንግዲህ ለብሪያን የሚያስፈልገን ቆንጆ አርጌ አጥቤ አዘጋጅቼ እየቀቀልኩ ነው ማለት ነው። እዚህ ጋር ስጋ እዚህ ላይ እናነሳለን ማለት ነው። እንደዚህ በደንብ ሳይንተከተክ ልክ እንደዚህ እንትን ሲል ላዩን እናነሳለን ማለት ነው። እንደዚህ በደንብ አድርገን ላይ ያለውን ገፈታውን በደንብ እናነሳዋለን ማለት ነው። ሁሉንም እንደዚህ እናነሳዋለን ማለት ነው። በነገራችን ላይ በጣም ቆንጆ ነው በሪያኒ። በጣም ነው የሚወዱት አረቦች ማለት ነው። አረቦች በጣም ነው የሚወዱት። በጣም ለየት ያለ አሰራር ነው ደግሞ የማሳያችሁ ማለት ነው። ሞክራችሁ ከዚህ በፊት ሞክራችሁት የማታውቁትን ለየት ያለ አሰራር ነው ማሳያችሁ። እስከ መጨረሻ ካያችሁት በጣም ትጠቀሙበታላችሁ፣ ትወዱታላችሁ። ምንም ጥያቄ የለውም። እንደዚህ ሁሉንም ካነሳን በኋላ የሚያስፈልጉን ግብአቶችን አዘጋጅተን የምንጨምር ይሆናል ማለት ነው። በደንብ እንደዚህ ማንሳት ይኖርብናል። በነገራችን ላይ እንደዚህ ጥርት ሲል ነው የሚያምረው ማለት ነው። ለአይን ራሱ የሚያምረው እንዲህ ጥርት ሲል ነው እና ምንም ያህል ብታጥቡት ላይ እንደዚህ ማውጣቱ አይቀርም ማለት ነው። እንደዚህ ያወጣል፣ ግን ያው የግድ ማንሳት ይኖርብናል ማለት ነው። እዚህ ጋር አዘጋጅቼ ያመጣኋቸው ቅመሞች አሉኝ። ፍልፍል አስወጥ አለኝ፣ ሂል አለኝ፣ የደረቀ ፍልፍል አለኝ፣ ቅርፍ አለኝ፣ ሎሚ አለኝ፣ ነጭ ሽንኩርትም ቀይ ሽንኩርትም እንደገና ደግሞ ሚስማርም አለኝ። እነዚህ ወረቀልቅርም አለኝ። እነዚህ አንድ ላይ አድርጌ እጨምራቸዋለሁ ማለት ነው። ሁሉንም እንጨምራቸዋለን ስጋችን እስኪበስል ድረስ በደንብ የሚያምር ቃና ያለው በደንብ በቃ የሚጣፍጥ ሽታ ያለው እንዲያወጣ ያደርጉታል ማለት ነው። እዚህ ጋር ደግሞ የበሪያኒ ቅመም ነው የምጠቀመው። የበሪያኒ ቅመም የኔ ይሄን ይመስላል። ስጋውን ስቀቅል መጨረሻም ላይ አሁንም እጨምራለሁ ማለት ነው። ሌላ ምናምን ቅመም አልጨምርም። እንደምታዩት እነዚህ የጨመርኳቸው ብቻ ነው። ይሄኔ በሪያኒን ግን መጨመር ይኖርብናል ማለት ነው። እንግዲህ ስለሆነ አንድ ማንኪያ ተጠቅም ያለው መጨመር ይቻላል። በነገራችን ላይ ለበሪያኒ የበሪያኑ ቅመም በጣም የሚያጣፍጠው እና የሚያሳምረው ይሄ ስለሆነ የግድ አስፈላጊ ነው ማለት ነው። ይህን እንድንጨምር እንገደዳለን። ሁለት ጨምር ያለው ማለት ነው። ማለትም አንድ ይሄ አሁን የጨመርኩት በርበሬ ነው፣ የአረቦች በርበሬ ማለት ነው። እሱን የጨመርኩት ይሄ ሽታው የስጋው ሽታ ምናምን እንዲጠፋ ያደርገዋል እና የግድ እሱን መጨመር አለብን ማለት ነው። እንደዚህ አድርገን እንግዲህ ስጋችን እስኪበስል ድረስ ሌሎች ግብአቶችን የምንሰራ ይሆናል። ግድ እናድርገን እንግዲህ እናበስላለን ማለት ነው። እስከዛ ድረስ ሌሎች ግብአቶችን እየሰራን እንጠብቃለን፣ እየከታተፍን። እንደምታዩት በጣም ቆንጆ ነው። አሁን ጥርት ብሏል ውሃው ማለት ነው። በዚህ መልኩ እንደዚህ ክድ እናድርገን እንተዋለን። ከዛ መልሰን እንገናኛለን። ስጋችን እንግዲህ በዚህ መልኩ በስሎልናል ማለት ነው። ቆንጆ ሆኖ ነው የበሰለልኝ። በጣም አሪፍ ሆኖ ነው የበሰለ። ከለሩ ራሱ በጣም ነው የሚያምረው። ነገር ግን እኔ ይሄን ውሃ አልጠቀመውም። እናንተ መጠቀም ትችላላችሁ። እኔ ግን ይሄን ውሃ ስለማልጠቀም ሌላ ነጭ ውሃ ነው የምጠቀመው። ግብአቶቼ እዚህ አዘጋጅቼ አስቀምጫለሁ። ነጭ ሽንኩርት አለኝ፣ ቀይ ሽንኩርት አለኝ፣ አንድ ቲማቲም አለኝ ማለት ነው። ሁሉንም ግብአቶች አዘጋጅተናል። እዚህ ጋር ድስቴ እነግዳለሁ ማለት ነው። ድስቴ አሁን ጋር ስላለልኝ ሽንኩርቱን በዚህ መልኩ ጨምሬያለሁ። ሽንኩርታችን በደረቁ እንደዚህ ውሃውን መጠጥ እስኪያደርግ ድረስ ጥብስ ጥብስ ካደረግን በኋላ ዘይታችንን እንጨምራለን ማለት ነው። እዚህ ጋር እንግዲህ ዘይቴን ጨምሬ አብስያለሁ ማለት ነው። ብራውን እስኪሆንልኝ ነው የምጠብሰው። እዚህ ጋር ደግሞ የሩዝ ውሃ ጥጃለሁ ማለት ነው። እንደነገርኳችሁ እኔ የስጋውን ውሃ ለሩዝ አልጠቀመውም። የሩዝ ውሃ ለብቻ ነው የምጠቀም ማለት ነው። እና በዚህ መልኩ ሽንኩርታችንን በዚህ መልኩ ጥብስ እናደርጋለን በደንብ ማለት ነው። በደንብ እንደዚህ ጥብስ ካደረግን በኋላ ሽንኩርቴንም ጨምሬያለሁ ማለት ነው። ሽንኩርቴንም ጨምሬያለሁ በደንብ እንደዚህ
ሁሉንም አንድ ላይ እንጠብሳቸዋለን። በደንብ እንደዚህ ጥብስ እናደርጋቸዋለን። በደንብ ከጠበስን በኋላ ቅመሞቼ የተለያየ ቅመም አለኝ። እንግዲህ የበሪያኖም አለ፣ ሰኑት፣ የእነሱ በርበሬ፣ ፍልፍል አስወጥ፣ ካሪ አለ ማለት ነው። እነዚህን አንድ ላይ አድርገን እንጨምራለን ማለት ነው። 74ም አለኝ ማለት ነው። 74 አለኝ። 74 ማለት ሁሉም ቅመሞች ተደባልቀው የተፈጨ ማለት ነው። ከሁሉም ከ7 አይነት ቅመም የተዘጋጀ ማለት ነው። እዚህ ጋር ቲማቲሜን ጨምሬያለሁ። ቲማቲሜን ጨምሬ አብሬ በደንብ ጥብስ አደርገዋለሁ ማለት ነው። በደንብ እንደዚህ ጥብስ አደርገዋለሁ ማለት ነው። እንደዚህ አድርገን እንጠብሳለን። በደንብ መጥበስ ይኖርብናል ማለት ነው። በደንብ እንደዚህ ጥብስ ካደረግነው በኋላ እዚህ ጋር አንድ ዮርኬት አለኝ፣ እርጎ ማለት ነው። እዚህ ጋር ደግሞ የበሪያኔው አለ። የበሪያኔውን አሁንም ጨምራለን። ዛፋራንም ይሄ ዛፋራን ነው። ዛፋራን እንጨምራለን ማለት ነው። ከለሩ ደማቅና የሚያምር እንዲሆንልን እኔ ቢጫውን ነው የምጠቀም ማለት ነው። በዚህ መልኩ ሮቤንም እርጎዬንም በዚህ መልኩ ደግሞ ዛፋራን ጨምር ያለው ማለት ነው። ሁሉንም አንድ ላይ ጨማምረን አንድ ማጂ ጨምር ያለው በነገራችን ላይ ሳልነግራችሁ አንድ ማጂ ጨምር ያለው። ሁሉንም አንድ ላይ እንደዚህ አድርጌ በደንብ ጥብስ አደርገዋለሁ ማለት ነው። በደንብ እንደዚህ አድርጌ እጠብሰዋለሁ። በደንብ እንደዚህ ጥብስ ካደረግን በኋላ የሚያስፈልገውን ነገር እያየን እንጨምራለን ማለት ነው። ዘፋራንም ከፈለኩኝ ቢጫው ከለሩ ወደ ቢጫነት እንዲመጣ ከፈለኩ ጨምራለሁ። እናንተ እንደ ፍላጎታችሁ ብዙ የማይፈልጉ አሉ። እንደገናም ደግሞ በደንብ ደግሞ ቢጫ እንዲሆን ቀዩን ከለርም መጠቀም ይቻላል። ግን ቢጫው ቢሆን ደግሞ ይመረጣል። በጣም የሚያምር ከለር ነው የሚሰጠው ማለት ነው። እዚህ ጋር የሚያቃጥል ይሄ የተፈጨም አይደለም፣ ሸርከት ሸርከት ያለ እንግዲህ በርበሬም በለው አለ ማለት ነው። እሱን ጨምር ያለው እንዲያቃጥል ስለሆነ የምፈልገው ያው በሪያኔ የሚያቃጥል ነገር ነው የሚያስፈልገው ስለሆነ ጨምረናል ማለት ነው። በዚህ መልኩ እንደዚህ ጥብስ ካደረግን በኋላ በነገራችን ላይ እንትን ጨምር ያለው ማለት ነው። አሸሽ ጨምር ያለው እዚህ ጋር ስጋዬን ጨምሬ አብሬ በደንብ አድርጌ ጠብሰዋለሁ ማለት ነው። በነገራችን ላይ በጣም ፈርቼዋለሁ ስጋውን፣ ምክንያቱም በደንብ ነው ያበሰልኩት ማለት ነው። እና በጣም ለረጅም ሰዓት ስላበሰልኩት በጣም በስሎብኛል እና በጣም በጥንቃቄ ተጠንቅቄ ምናምን ነው እንዳትፈረካከስ ምናምን እየተጠነቀቅኩላት ነው ማለት ነው። እና በዚህ መልኩ አብሬ ስጋውን ጥብስ አደርገዋለሁ ማለት ነው። በዚህ መልኩ በጣም ፈርቼዋለሁ በነገራችን ላይ በጣም ስለፈራሁት ቀስ አድርጌ ነው በቃ እንትን ብላት ያለ ማለት ነው። በስርዓት ነው የሚባለው፣ በብልዓት በዛ መልኩ እየጠባበስኳቸው ነው የምገኘው ማለት ነው። እንደምታዩት በጣም ነው የሚያምረው። የሚያምር ከለር ነው የሰጠው ለራሱ ማለት ነው። አረቦች በጣም ነው የሚወዱት፣ በጣም ከምላችሁ በላይ ከለሩ ያነሰው ስለመሰለኝ እዚህ ጋር ዛፋራን ጨምር ያለው ማለት ነው። ዛፋራን ጨምር ያለው በዚህ መልኩ ጨምረን አብረን ጥብስ እናደርገዋለን ማለት ነው። እና ተወዳጆች እንደዚህ እየሰራችሁ መዳሞቻችሁን አንዳንዴ አስደስቷቸው። አንዳንዴ ወዳችሁና ፈቅዳችሁ በዚህ መልኩ ማስደሰት ይቻላል ማለት ነው። በጣም ነው የሚደሱት ሲሰራ ቀን በጽማም ሊነግራቸው አልችልም፣ ደስታቸው ማለት ነው። እዚህ ጋር ደግሞ ሽንኩርት በቁመቱ ከትፌ በደረቁ እንደዚህ እየጠበስኩት ነው ማለት ነው። በደረቁ እንደዚህ ውሃውን መጠጥ እስኪያደርግልኝ እጠብሰዋለሁ። እዚህ ጋር ደግሞ ውሃችን ፈልቷል ማለት ነው። የሩዛችን ውሃ ነው ይሄ። እንደዚህ ውሃችን ተተከብላለች ማለት ነው። እዚህ ሩዛችንን እንጨምራለን። እንግዲህ ዘይትና ጨዋችን ጨምረን እዚህ ጋር ደግሞ የምጨምረው የበሪያኑ ቅመም ነው ማለት ነው። የበሪያኑ ቅመም ሩዙ ላይ እጨምራለሁ። ምንም ከለሩ አይቀየርም፣ ምንም አይልም። ግን ጣዕሙ ልነግራችሁ አልችልም። በጣም የሚጣፍጥ ጣዕም ነው የሚሰጠው። እኔ በነገራችን ላይ የስጋውን ውሃ አልጠቀምም ስለማይፈልጉ ማለት ነው። እናንተ ግን የስጋውን ውሃ ብትጠቀሙ ሙር ይጣፍጣል። ነገር ግን እሱ ስለማይፈልጉ ነው። ያው ትዕዛዝ ከበላይ ስለሆነ የግድ ማክበር ግዴታችን ነው።
እና በጣም ነው የሚጣፍጠው። እንደዚህ ነጩም ውሃ ሆኖ እንደዚህ የበሪያኑን ቅመም ስጨምሩበት በጣም ነው የሚጣፍጠው ከምላችሁ በላይ። እዚህ ጋር ዘይት ጨምር ያለው እንግዲህ ትልሉ ነው ማሳያችሁ ማለት ነው። ምንም ሰዓት እንዳይወስድባችሁ ቪዲዮውን እንትን እያደረግኩ ነው ማሳያችሁ ማለት ነው። እዚህ ጋር ሽንኩርታችን ማለትም ሽንኩርታችን ላይ ዘይት እንጨምራለን። ዘይት ጨምረን በዚህ መልኩ እንጠባብሳለን ማለት ነው። እንግዲህ ሩዛችንን እንጨምራለን። በዚህ መልኩ ሩዜን ጨምር ያለው ማለት ነው። ሩዙን ጨምር ያለው እንግዲህ እናዋውዳለን፣ እናመሳሰላለን፣ ጨምረናል ማለት ነው። በዚህ መልኩ ይሄው እንዳያችሁት አሁን ውሃው ቡኒ ምናምን ይመስላል። ነገር ግን ሩዙ ሲበስል ማሳያችሁ ይሆናል። ነጭ ነው ማለት ነው። እዚህ ጋር ደግሞ ሽንኩርቴን እየጠባበስኩ ነው። በጎን እንደዚህ ሽንኩርታችንን እንጠባብሳለን። ሽንኩርቱን የምጠብሰው ብራውን እስኪሆን ድረስ ነው። ብራውን እስኪሆን ለከለሩ አሪፍ እንዲሆን ጣዕሙም በደንብ ብራውን ሲሆን ነው የሚጣፍጠው ማለት ነው። ለመስቡስ ምናምን ሲሆን እርር ቢል ችግር የለውም። ምክንያቱም በጣም የሚገርም ጣዕም ነው የሚሰጠው። ለዚህ ግን ብራውን ነው መሆን ያለበት፣ በደንብ እንትን ማለት የለበትም ማለት ነው። አሁን ወደ መብቃት ደረጃ እየደረሰ ነው። ሬዲ በቃ አሁን ወደ ማውጣቱ ነው እንትን እምል ማለት ነው። ምክንያቱም በጣም በምፈልገው አይነት ሆኖልኛል። አውጥቻለሁ ማለት ነው። እዚህ ጋር ደግሞ ድንችን እየጠባበስኩኝ ነው። በዚህ መልኩ ነው የከተፍኩት ድንች። እናንተ በፈለጋችሁት ሳይዝ መክተፍ ትችላላችሁ። እንግዲህ እዚህ ጋር ሽንኩርቴ እንደምታዩት ብራውን ሆኗል። እጃችን ሳናሳርፍ እንትናችንን እንጠባብሳለን ማለት ነው። ድንቻችን ሩዛችን በዚህ በመሀል ቼክ እናደርጋለን። ምክንያቱም በደንብ መብሰል የለበትም፣ ጠንከር ብሎ ነው መውጣት ያለበት ማለት ነው። በዚህ መልኩ ሩዜን ጨርሻለሁ። እንደምታዩት ነጭ ነው ሩዙ፣ አሁን ነጭ ነው። ቅድም ቡኒ ምናምን መስሎ ነበር ውሃው፣ ነገር ግን ይሄ እንደምታዩት በጣም ነጭ ነው። የሚገርም አበሳሰል ነው ያበሰልኩት ማለት ነው። በጣም አለበሰለም፣ ጠንከር ያለ ነው። ምክንያቱም ለብሪያኒ ጠንከር ያለ ነው የሚያስፈልገን። ናና አለ በነገራችን ላይ፣ ናናውን ስጨምር ማሳያችሁ ይሆናል። እዚህ መልኩ ድንቻችንን እንዳታር እንጠነቀቅላታለን፣ ለድንቻችን ማለት ነው። ለድንቻችን እንጠነቀቃለን። በዚህ መልኩ እንደዚህ የሚያማር የሆነ ከረል ሲሰጥ ድንቻችንን በዚህ መልኩ እናወጣለን ማለት ነው። ድንቹን ለተወሰነ ደቂቃ መቀቀል ይቻላል፣ ነገር ግን እንዲሁም ሆኖ ይበስላል ማለት ነው። በዚህ መልኩም ይበስላል። እዚህ ጋር እንግዲህ ድስታችን ላይ ዘይት እንጨምራለን። እዚህ ጋር እንደዚህ ተዘጋጅተዋል በዚህ በሚያምር መልኩ። እዚህ ጋር ደግሞ ከለሮች አሉ ማሳያችሁ ይሆናል። አሁን ሩዛችን ከስር እንጨምራለን ማለት ነው። ሩዛችን ከስር እየጨመረን በዚህ መልኩ ካደረግን በኋላ እንደዚህ ትንሽ ሩዝ እንጨምርበታለን። አሁንም እንጨምራለን ሩዝ የተወሰነ እንጨምራለን። በዚህ መልኩ ከጨመርን በኋላ እንደዚህ በቃ ይበቃል። አሁን እንደዚህ ሩዛችን ከጨመርን በኋላ ስጋችን እንጨምራለን ማለት ነው። በዚህ መልኩ እንደምታዩት ስጋችን ጨምረናል። በጣም ነው የሚያምረው ማለት ነው። በዚህ መልኩ ጨምራን እንደፈራሁት አይደለም፣ በጣም አልበሰለም ማለት በስሏል፣ ግን ያ ፍርክስክስ ምናምን አላለም። የሚያምር ቆንጆ አበሳሰል ነው። በጣም እንደሚወዱት አይነት አበሳሰል ነው። እዚህ ጋር ናና ነስነስ አድርጌያለሁ። ናና አለ ማለት ነው። እዚህ ጋር ሩዜን ጨምራለሁ። እዚህ ጋር እንደምታዩት ሩዙን ጨምረናል። በጣም ነው የሚያምር ሩዙ እንደምታዩት ነጭ ነው፣ ምንም ነገር የለውም ማለት ነው። እዚህ ጋር ሽንኩርታችን፣ ድንቻችንን እንደገና ደግሞ ናናችንን እንጨምራለን ማለት ነው። ሁሉንም እየጨመረን እንደዚህ እንገናኛለን ማለት ነው። ሁሉንም ጨማምረን እንደዚህ ድንቻችን ጨምረናል። አሁንም ሽንኩርታችን ጨምረናል። ናናችንንም ከለራችንን ምን ጨምር ይሆናል ማለት ነው። በዚህ መልኩ ጨማምረናል ማለት ነው። እንደምታዩት ከለር ፉር ነው። በጣም ነው የሚያምረው። በጣም ቆንጆ ነው። በጣም ተወዳጅ ምግብ ነው። በነገራችን ላይ እንደምታዩት በጣም አሪፍ ነው። በጣም ቆንጆ ነው ወጦልናል ማለት ነው። እንደዚህ የሚያምር የሚጣፍጥ ብሪያኒ ሰርታችሁ ተመገቡ ተወዳጆቼ። መዳማችሁን አስደስቷል። እንደዚህ አይነት ቆንጆ ብሪያኒ ሰርታችሁ መዳማችሁን ማስደሰት ትችላላችሁ። በጣም ነው የሚያምረው በነገራችን ላይ
በጣም ቆንጆ ነው። እንደዚህ አይነት ቆንጆና የሚጣፍጥ በሪያኒ እየሰራችሁ መዳማችሁን ማስደሰት ትችላላችሁ። በነገራችን ላይ በጣም ነው የሚወዱት እንደዚህ አይነት ጣፋጭ በጣም የሚያምር ከለርፉል የሆነ ላይል እንኳን የሚያምር እንደዚህ አይነት በሪያኒ ሰርተሸቴ መዳምሽን አስደስቻት ልሻለሁ። እውነት ለመናገር በጣም ነው የሚጣፍጠው። በጣም ቆንጆ ነው ማለት ነው። አሁንም ወስዳችሁ ወደ ቸባቴ አሰራር ነው። ቸባቴን ለመስራት